ሰላም የዲል ፎረም ቤተሰቦች፣ አወዛጋቢ የሆነው የሆርሙዝ ወሽመጥ ከምን ጊዜ በላይ አሜሪካና ኢራንን እያወዛገበ ነው። ፕሬዚዳንት ትራምፕ ኢራን ከማክሰኞ በፊት የሆርሙዝ ወሽመጥን የማትከፍት ከሆነ አገሪቱን ሲኦል እንደሚያደርጉ አስነዋሪ ቃላትን በመጠቀም አስጠንቅቀዋል። ፕሬዚዳንቱ በትሩዝ የማህበራዊ ሶሻል ሚዲያ ገጻቸው ላይ ባሰራጩት መልእክት ላይ የኢራን ባለስልጣናት ወሳኙን የባህር መተላለፊያ ካልከፈቱ የኢራን ሲቪል መሰረተ ልማቶች ኢላማ እንደሚደረጉም ዝተዋል። ዶናልድ ትራምፕ ይህ የትራምፕ ገለጻ የፕሬዝዳንቱ መልእክት የተላለፈው ትራምፕ ለኢራን ያስቀመጡት የጊዜ ገደብ ዛሬ ሊያበቃ በተቃረበበት ጊዜ ነው። ትራምፕ በማህበራዊ ሚዲያ ጽሑፋቸው ላይ ማክሰኞ የኃይል ማመንጫዎችን የድልድዮች ቀን ይሆናል፣ ኢራን ውስጥ ሁሉም በአንድ ጊዜ ይጠናቀቃሉ፣ ያንን የሚመስል አይኖርም፣ እናንተ ሆርሙዝን ክፈቱ ወይም በሲኦል ውስጥ ትኖራላችሁ፣ ታያላችሁ፣ ምስጋና ለአላህ ይሁን ፕሬዝዳንት ዶናልድ ትራምፕ የተናገሩት ንግግር ነው። ፕሬዚዳንት ትራምፕ በኢራን ላይ ጥቃት ከተጀመረበት የካቲት 1 ጀምሮ በተለያዩ ጊዜያት ማስጠንቀቂያ እና የጊዜ ገደብ ሲያስቀምጡም ቆይተዋል። መጀመሪያ የጊዜ ገደብ ያስቀመጡት መጋቢት 12 ሲሆን ኢራን በ48 ሰዓት ውስጥ የሆርሙዝ ወሽመጥን ካልከፈተች ከትልቁ ጀምሮ ያላት የኃይል ማመንጫዎች ፍርስራሻቸው ይወጣል ብላም ዝተው ነበር። ሁለተኛው ከሁለት ቀን በኋላ ማክሰኞ ከኢራን ጋር በጣም ጥሩና ውጤታማ ንግግር መድረጉን በመግለጽ የጥቃቱ ቀን ገደብ በ5 ቀን አራዘሙት። ሶስተኛው መጋቢት 18 በኢራን መንግስት ጥያቄ መሰረት የኃይል መሰረተ ልማቶቹን የማጥቃት ቀን ገደብ በ10 ቀናት ማራዘማቸውን ሰኞ መጋቢት 28 የመጨረሻ ቀን አደረጉት። የ48 ሰዓት ማስጠንቀቂያ የሰኞ ቀነ ገደብ በተቃረበበት ጊዜ ፕሬዝዳንት ቅዳሜ ዕለት በኢራን ላይ መዓት ከማዝነባቸው በፊት 48 ሰዓት እንደቀሩ አስጠንቅቀው ነበር። አዲሱ ማስጠንቀቂያ እሁድ ከሰዓት በኋላ አስነዋሪ ቃላትን በመጠቀም በማህበራዊ ገጻቸው ላይ ሆርሙዝ በቀሩት ሰዓታት ውስጥ የማይከፈት ከሆነ ኢራን ሲኦል እንደምትሆን ዝተዋል። ትራምፕ መጀመሪያ ጦርነት ሲጀምሩ ለኢራን ሕዝብ የገቡትን ቃል በልተዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ያሰፍራቸው ቃላት ብዙ ሚዲያዎችንም እያነጋገረ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጠፋው አሜሪካዊ መኮንን በሰላም ከተረፈ ከሰዓት በኋላ ለእስራኤል ቻናል 12 ቴሌቪዥን በሰጡት ቃለ ምልልስ ኢራናውያን አብራሪውን አግተው በመያዝ የአሜሪካን አዳኝ ኃይሎች ወደ ወጥመድ ደፈጣ ጥቃት እንዲያስገቡ እያስገደዱት ሊሆን ይችላል የሚል ከፍተኛ ስጋት አድሮባቸው እንደነበር አስታወቁም። ትራምፕ ለእስራኤሉ መገናኛ ብዙሃን እንዳብራሩት መኮንኑ ጥብቅ በሆነው የመገናኛ መሳሪያው ላይ እግዚአብሔር መልካም ነው ብሎ መናገሩ አዳኝ ኃይሎች በጠላት ተይዞ ይህንን እንዲናገር ተገዶ ሊሆን ይችላል የሚል ጥርጣሬ እንዲያድርባቸው አድርጎም ነበር። ሆኖም ኮሎኔሉ ሃይማኖተኛ ሰው በመሆኑ የራሱን ሀሳብ በነፃነትና በራሱ ፍቃድ እየተናገረ መሆኑን የአሜሪካ ኃይሎች ለማረጋገጥ በርካታ ሰዓትን ፈጅቶባቸዋል ሲሉም ገልጠዋል። ፕሬዝዳንቱ በማዳን ዘመቻው ሂደት ላይ እስራኤል መጠነኛ እገዛ ማድረጓን ጠቁመው እስራኤላውያንን እጅግ ደፋሮች ሲሉም አሞግሰዋቸዋል። በሁለቱ ሀገራት መካከል ያለውን የጠበቀ ግንኙነት እንደ ታላቅ ወንድምና ታናሽ ወንድም ሲሉም ትራምፕ ገልጠውታል። ከዚህ በተጨማሪም ትራምፕ በመጪው ማክሰኞ ሁሉም ነገር በቦምብ አጋያለሁ በማለት ያቀረቡትን ዛቻ ከመተግበራቸው በፊት አሁንም ከኢራን ጋር ስምምነት ላይ መድረስ ይቻላል የሚል እምነት እንዳላቸው በቃለ ምልልሳቸው መናገራቸውን የዜና ወኪሉ ጠቅሷል። በደቡባዊ ሊባኖስ ጢሮስ ከተማ የሚገኘው ዘጋቢ ኦቤይዳሂቶ እንዳስታወቀው ባለፉት ጥቂት ሰዓታት ውስጥ በእስራኤል የሚፈጸመው ጥቃቶች ቁጥር በከፍተኛ ሁኔታ ጨምሯል። ቢያንስ 7 የሚደርሱ ተከታታይ ጥቃቶች የዋና ከተማዋን ቤሩት ደቡባዊ የከተማ ዳርቻው ኢላማ አድርገው መደብደባቸውን ተናግሯል። ከእነዚህ ጥቃቶች መካከል አንደኛው ከፍተኛ የሆነ የጅምላ ጉዳት ያስከተለ ሲሆን ቢያንስ የ4 ሰዎች ሕይወት ሲያልፍ በደርዘን የሚቆጠሩ ቆስለው ወደ ራፊክ ሀሪሪ ሆስፒታል ተወስደዋል። እጅግ በጣም ጠባብ መንገዶች ባሉበትና በርካታ ነዋሪዎች በታጨቁበት በዚህ ሰፈር ጥቃቱን ተከትሎ ሰዎች የቆሰሉ ቤተሰቦቻቸውን በብርድ ልብስ ተሸክመው ሲያወጡ እንዲሁም አካባቢውን በከባድ የአቧራ ደመና ውድመት ሲዋጥ የሚያሳይ አሳዛኝ ምስሎችም እየወጡ ነው። ጥቃት የተፈጸመበት ይህ የሊባኖስ ክፍል ከመጋቢት 2 ጀምሮ የግዳጅ መፈናቀል ትዕዛዝ ሲሰጥበት የቆየ አካባቢ ነው። ምንም እንኳን የዛሬዎቹ ጥቃቶች ከመፈጸማቸው በፊት በእስራኤል ባለስልጣናት በማህበራዊ ሚዲያ በኩል ማስጠንቀቂያዎች የተሰጠ ቢሆንም ለበርካታ የአካባቢው ነዋሪዎች ግን ከዚህ ውጭ ጥለው የሚሄዱበት ሌላ ደህንነት የጠበቀ አማራጭ የላቸውም ተብሏል። በእነዚህ ሰፈሮች ከሚኖሩት ሰዎች መካከል አብዛኞቹ ከሌሎች የሀገሪቱ ክፍሎች ተፈናቅለው ከዘመዶቻቸው ጋር በደቡባዊ የከተማው ዳርቻ ጥግ
ይዘው የሚኖሩ ሰዎች ናቸው። በሊባኖስ ለሚገኙ አብዛኞቹ ዜጎች ያለፉት 5 እና 6 የጦርነት ሳምንታት የሚሸሸጉበት ምንም አይነት ደህንነት የጠበቀ ቦታ እንደሌለ በተግባር ያረጋገጡበት አሳዛኝ ጊዜ መሆኑንም ዘገባው አክሏል። ይህም የእስራኤል ጨካኝነት የሚያሳይ እንደሆነም ተነግሯል። የኢራን ቀዳማዊ ምክትል ፕሬዝዳንት መሐመድ ሬዛ አሬፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአሜሪካ ውስጥ ለማህበራዊ ፕሮግራሞች በቂ በጀት አለመኖሩን አስመልክተው በቅርቡ የሰጡትን አስተያየት በጽኑ ነቀፉ። በዚህ ሳምንት የአሜሪካ መገናኛ ብዙሃን እንደዘገቡት ትራምፕ መንግስታቸው በወታደራዊ ወጪ ላይ ከፍተኛ ትኩረት በማድረጉ ምክንያት ለሕክምናና ለህፃናት እንክብካቤ የሚሆን በጀት ማቅረብ እንደማይችል መናገራቸው ይታወሳል። ይህንን ተከትሎ የኢራኑ ምክትል ፕሬዝዳንት አሬፍ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ትራምፕ ትናንት ማታ ጦርነት እንደ ምክንያት በማቅረብ ለአሜሪካ ሕዝብ የህፃናት እንክብካቤና የጤና አጠባበቅ አገልግሎት ማቅረብ አለመቻላቸውን ሲናገሩ አምሽተው ዛሬ ደግሞ የኢራን የኃይል ማመንጫ ጣቢያዎችንና ድልድዮችን አጋያለሁ በማለት ዝተዋል ሲሉም ጠቅሰዋል። አክለውም ሌሎችን ለማስፈራራት ሲል የገዛ ህዝቡን ደህንነትና ማህበራዊ ዋስትና መስዋዕት የሚያደርግ መሪ አሁን በድንጋይ ዘመን አስተሳሰብ ውስጥ የተዘፈቀ መሆኑን ተናግረዋል። ከዚህ በተቃራኒው ግን ኢራን በከፍተኛ ጫናና ማዕቀብ ውስጥም ሆና የመገንባትና የማደግ የተለየ ጎዳና መምረጧን አስረድተዋል። ፕሬዚዳንት ትራምፕ ኢራን በቦምብ በመደብደብ ወደ ድንጋይ ዘመን እንደሚመልሷት በተደጋጋሚ መዛታቸው አይዘነጋም። በኢራን ግዛት ላይ አሜሪካና እስራኤል በፈጸሙት ጥምር የአየር ጥቃት የኢራን ጦር የአየር መከላከያ ኮሌጅ አዛዥ የሆኑት ብርጋዴር ጀኔራል መሳዑድ ዛሬ መገደላቸውን ሜሄር የዜና ወኪል አስታውቋል። የጀኔራሉ መገደል በኢራንና በአሜሪካ እስራኤል ጥምረት መካከል ያለውን ወታደራዊ ውጥረት እጅግ አደገኛ ወደሆነ ምዕራፍ እያሸጋገረ መሆኑንም ዜና ወኪሉ ጠቅሷል። ብርጋዴር ጀኔራል መሳዑድ ዛሬ የኢራን የአየር መከላከያ አቅም በማሳደግ ስትራቴጂካዊ የጦር ዘዴዎችን በመጠቀምና ዘመናዊ ቴክኖሎጂን የሚረዳ አዳዲስ የጦር መኮንኖችን በማሰልጠን ረገድ ከፍተኛ ሚና የነበራቸው ቁልፍ ወታደራዊ መሪ እንደነበሩም ተጠቅሷል። የሀገሪቱ አየር መከላከያ ማዕከል ኢላማ ያደረገው ይህ ጥቃት የኢራንን የአየር ላይ ከለላ አቅም ለማዳከም ሆን ተብሎ የተወሰደ ስትራቴጂካዊ እርምጃ መሆኑንም ተጠቅሷል። ይህ ጥቃት የተፈጸመው አሜሪካና እስራኤል የኢራንን ቁልፍ ወታደራዊ የነዳጅና የኒኩለር መሰረተ ልማቶችን ኢላማ እንደሚያደርጉ በተደጋጋሚ ሲያስጠነቅቁ በቆዩበት ወቅት ነው። የዚህ ከፍተኛ የጦር መኮንን ግድያ ቴሄራን የምትሰጠውን የአጸፋ ምላሽ በመካከለኛው ምስራቅ ያለውን ቀውስ ይበልጥ ሊያባብሰው እንደሚችል የፖለቲካና የጦር ጉዳዮች ተንታኞች ስጋታቸውን በመካከለኛው ምስራቅ ጉዳይ ላይ እያስታወቁ ነው። አሜሪካዊውን አብራሪ ለመታደግ የእስራኤል ኮማንዶዎች መሳተፋቸውን ተነገረ። አሜሪካዊውን የጦር አውሮፕላን አብራሪ ከኢራን ምድር ለማስወጣት በተደረገው እጅግ አደገኛ ኦፕሬሽን ላይ የእስራኤል ልዩ የኮማንዶ ኃይሎች መሳተፋቸው ተሰማ። ለኢራን ኢንተርናሽናል መረጃ የሰጡት የእስራኤል ምንጮች እንደገለጹት የታወቁት የሻልዳግ እና ሳየርት ማትካል የኮማንዶ ክፍሎች በዘመቻው ላይ ቀጥተኛ ተሳትፎ አድርገዋል። ይህ 36 ሰዓት የፈጀ ኦፕሬሽን እጅግ አስቸጋሪ የነበረ ሲሆን በሂደቱ አንድ የአሜሪካን ሄሊኮፕተር በኢራን ጥቃት ቢሰነዘርበትም በሰላም ወደ ጣቢያው መመለሱን አሜሪካን አስታውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዘመቻው ስኬት የተሰማቸውን ደስታ በይፋ የገለጹ ሲሆን ለፕሬዝዳንት ትራምፕ የእንኳን ደስ አለው መልእክት አስተላልፏል። ጠቅላይ ሚኒስትሩ ኦፕሬሽኑ አስደናቂ ስኬት ሲሉ የገለጹ ሲሆን ነፃ ማህበረሰቦች በልበ ሙሉነትና በቆራጥነት ሲንቀሳቀሱ የጨለማንና የሽብር ኃይሎች ድል ማድረግ እንደሚችሉ ማሳያ ሲሉም ገልጠውታል። ኦፕሬሽኑን ኔታንያሁ አክለቡም ይህ ኦፕሬሽን ማንንም ወደ ኋላ አለመተው የሚለውን የተቀደሰ ወታደራዊ መርህ በተግባር ያረጋገጠ መሆኑንም ገልጸዋል። እስራኤልና አሜሪካ ያላቸውን የጠበቀ ወታደራዊ የደህንነት ትብብር በኢራን እምብርት ላይ ያሳዩበት ይህ ክስተት በመካከለኛው ምስራቅ ያለውን ወታደራዊ ሚዛን ዳግም ያመለከተ ይሆናልም ተብሏል። አብራሪው በሰላም መመለሱ በአሜሪካ ሕዝብ ዘንድ ትልቅ እፎይታ የፈጠረ ሲሆን የሁለቱ ሀገራት ወታደራዊ ጥምረት ከመቼውም ጊዜ በላይ መጠንከሩ የሚያሳይ ነው ተብሏል። ካሳ ካልተከፈለ የነዳጅ መስመሩ ዝግ ይሆናል ስትል ኢራን አስጠነቀቀች። የኢራን ፕሬዝዳንት ጽህፈት ቤት በስትራቴጂካዊው ጠቀሜታ የሚታወቀው የሆርሙዝ የባህር ወሽመጥ ዝግ ሆኖ እንደሚቆይ አስታውቋል። እንደ ጽህፈት ቤቱ መግለጫ ከሆነ ወሽመጡ ክፍት የሚሆነው ከባህር ትራንዚት የሚገኘው ገቢ በኢራን ላይ በደረሰው ጦርነት ውድመት ምክንያት ለደረሰባት ኪሳራ ማካካሻ መሆን ሲችል ብቻ ነው። ይህ ውሳኔ በዓለም አቀፍ የነዳጅ የንግድ ፍሰት ላይ
ከፍተኛ ተጽዕኖ ሊያሳድር እንደሚችልም ተዘግቧል። ይህ ጥብቅ መግለጫ የወጣው ባለፈው ሳምንት መጨረሻ በኢራንና በኦማን ምክትል የውጭ ጉዳይ ሚኒስትሮች እንዲሁም በባለሙያዎች መካከል የተደረጉ ዲፕሎማሲያዊ ጥረቶችን ተከትሎ ነው። ባለስልጣናቱ በኢራን ላይ እየተካሄደ ባለው የአሜሪካ እስራኤል ጦርነት መካከል እጅግ አስፈላጊ በሆኑ በዚህ የባህር መስመር ላይ ደህንነቱ የተጠበቀ የንግድ መርከቦች እንቅስቃሴ እንደገና ለማስጀመር በሚቻልበት አማራጮች ላይ ተወያይተዋል። ኦማን በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉላት ከኢራን ጋር እየተነጋገረች መሆኑን ገለጸች። ኢራን ቁልፍ የዓለም አቀፍ የመርከብ ጉዞ መስመር የሆነውን የሆርሙዝ ወሽመጥ መዘጋት የኤነርጂ ዋጋ እንዲንር እንዲሁም በዓለም ኢኮኖሚ ላይ እየጨመረ ያለ ጫና እንዲያርፍ አድርጋለች። ወሽመጡ ከኢራን ጋር የምትጎራበተው ኦማን የውጭ ጉዳይ ሚኒስቴር በኤክስ ገጻቸው ባጋሩት ልጥፍ ከቴህራን ባለስልጣናት ጋር ንግግር እየተደረገ መሆኑን ገልጸዋል። እንደ መስሪያ ቤቱ ገለጻ የኢራን ምክትል ውጭ ጉዳይ ሚኒስትር እና ኦማን ተገናኝተው በወሽመጡ በኩል የተሳለጠ የመርከቦች ጉዞ ሊረጋገጥ የሚችልበት አማራጮች በተመለከተ ተወያይተዋል። እሁድ ዕለት የተደረገው ይህ ንግግር ከሁለቱ ወገኖች የተውጣጡ ባለሙያዎች ያካተተ እንደሆነም የገለጸው የኦማን የውጭ ጉዳይ ሚኒስቴር መተላለፊያው በተመለከተ በርካታ ርዕሶች ላይ እና እቅዶች እንደቀረቡ አስታውቋል። ሁለቱ ሀገራት ከሆርሙዝ ወሽመጥ በተመለከተ የመከሩት የአሜሪካ ፕሬዚዳንት ዶናልድ ትራምፕ ወሳኙ መርከብ መተላለፊያ ሰኞ ዕለት የማይከፈት ከሆነ ኢራን ላይ አውዳሚ ድብደባ ማክሰኞ ዕለት እንደሚከፍቱ መናገራቸው እየተዘገበ ባለበት ወቅት ነው። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ